ጤና ይስጥልኝ ክቡራትና ክቡራን የኢቢኤን ቻናል ቤተሰቦች ሰበር ዜናዎችን ይዘን መጥተናል። በቅድሚያም አርዕስተ ዜናዎች። የትግራዩ ሊቀ ጳጳስ ስለ አክሱሙ ክስተት ሲናገሩ የግድያ ሙከራ የሚያስፈጽም ነገር ኖሮኝ አያውቅም ብለዋል። ዶክተር ደሳለኝ ጫኔ ከቀጥተኛ የፖለቲካ እንቅስቃሴ ራሳቸውን ማግለላቸውን አስታወቁም። የሙጋቤ ደቀ መዝሙር ፕሬዝዳንት ኤመርሰን ሞንጋጋ ስልጣናቸውን አራዘሙ። ኢራን በባህረ ሰላጤ ያሉ የአሜሪካ ወታደራዊ ኢላማዎችን መምታቷን ገለጸች። እንዲሁም የተገደሉትን መሪ አሊ ሐሚኒን ቀበረችም። የቀድሞ የእንግሊዝ ጦር አባል የነበረው ግለሰብ ዩክሬን ውስጥ መገደሉን ቤተሰቦቹ አስታወቁም። እነዚህንና ሌሎች ተጨማሪ መረጃዎችን ከሀገር ውስጥና ከውጪ አሰናድተናል። ይከታተሉ። ታማኝነት ላለውና ለፈጣን መረጃ ኢቢኤን ዜናን ምርጫው ያድርጉ። ጌታ ያውቃል ማንደፍሮት ነኝ። ኢቢኤን የዜና ቻናልን ሰብስክራይብ ማድረግዎን አይርሱ። ትኩስ መረጃዎች ቶሎ እንዲደርሶት የደወል ምልክቱን ይጫኑም። የትግራዩ ሊቀ ጳጳስ ስለ አክሱሙ ክስተት ሲናገሩ የግድያ ሙከራ የሚያስፈጽም ነገር ኖሮኝ አያውቅም ብለዋል። በትግራይ ክልል በአክሱም ከተማ 2 ሊቃነ ጳጳሳት የግድያ ሙከራ እንደተፈጸመባቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተነጠሉ አባቶች የሚመራው የመንበረ ሰላማ ቤተ ክህነት ገልጿል። ቤተ ክህነቱ የግድያ ሙከራ ሲል የጠራው የማክሰኞ ሰኔ 30 2018 ዓመት ክስተት ያነጣጠረው በብፁዕ አቡነ ናትናኤልና በብፁዕ አቡነ አረጋዊ ላይ እንደሆነ አስታውቋል። ቤተ ክህነቱ ረቡዕ ባወጣው መግለጫ በሁለቱ አባቶች መኖሪያ ቤት ላይ ተኩስ የተከፈተው ሌሊት 6:30 እንደሆነ ጠቅሷል። ድርጊቱ በተለይም በትግራይ ክልል አባቶች የተመሰረተው ሲኖዶስ ዋና ጸሐፊ የሆኑት አቡነ አረጋዊ መኝታ ክፍል ላይ እንደተፈጸመ ገልጿል። የግድያ ሙከራው ተደርጎባቸዋል ከተባሉ አባቶች አንዱ የሆኑት አቡነ ናትናኤል ለቢቢሲ እንደተናገሩት ተኩሱ የተከፈተው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ጽሕፈት ቤት ውስጥ በሚገኘው የጳጳሳት መኖሪያ ውስጥ ነው ብለዋል። የአክሱም ዋና ጽሕፈት ቤት የሚገኘው የቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ወቅዱስ አቡነ ጳውሎስ ባሰሩት ሰላማ ሴንተር የተባለ ትልቅ አዳራሽ ውስጥ እንደሆነም ገልጿል። ከጽሕፈት ቤቱ ቀጥሎ ራሱን የቻለ የአባቶች መኖሪያ ሕንፃ መኖሩንም አስረድተዋል። የተኩስ ድምፅ የተሰማው ሌሊት 6:30 እንደሆነ ይናገራሉ። ከተኩሱ በኋላ ምንድን ነው ብለን ስንወጣ አንድ ጥይት ከቤታችን ማረፊያ ክፍላችን ላይ በተለይ አቡነ አረጋዊ ያረፉበት ማረፊያ ክፍል ሕንፃ ላይ አርፎ በተወሰነ መልኩ ሕንፃው ነዶ እንደነበረ ተናግረው ግማሽ ብሎኬት ተገንጥሎ ወድቋል ሲሉ የተመለከቱትን ገልጸዋል። ከቢቢሲ ጋር ቆይታ ያደረጉት አቡነ ናትናኤል ተኩሱ የተከፈተው የአባቶች መኖሪያ ላይ እንደሆነ በመጥቀስ ወደ ቤታችን አነጣጥሮ ከመተኮስ በላይ የግድያ ሙከራ የለም ብለዋል። ከዚህ ቀደም ይህን አይነቱ ክስተት ሊፈጠር ይችላል የሚል ስጋት ኖሯቸው ያውቅ እንደሆነ ለቀረብላቸው ጥያቄ ለግድያ ሙከራ የሚያስፈጽም ነገር አይኖረኝም፣ ሊኖረኝም አይችልም፣ ኖሮኝም አያውቅም የሚል ምላሽ ሰጥቷል። በዚህ መልኩ እኔና ወንድሜን ይገላሉ ወይም አንድ ነገር ያደርጋሉ ብዬ የማስበውም የሚጠራጠረውም አካል የለም ሲሉ አክለዋል። በሁለቱ አባቶች ላይ የግድያ ሙከራ መፈጸሙ ከተሰማ በኋላ በማህበራዊ ሚዲያ ላይ ሲንሸራሸሩ ከነበሩ ጉዳዮች አንዱ አቡነ ናትናኤል በቅርቡ በትግራይ ክልል የሚታየውን የግዳጅ ወታደራዊ አፈሳ በተመለከተ ሰጥተውታል የተባለው አስተያየት ነው። ይህ ጉዳይ መቆም አለበት፣ እጃችሁን ከቤተ ክርስቲያን ላይ አንሱ በሚል የሰጡት አስተያየት ተከትሎ የተሰማው አንዳንድ የተቃውሞ አስተያየት ከማክሰኞ ክስተት ጋር ይገናኛል የሚል እምነት ይኖራቸው እንደሆነ ተጠይቀዋል። አቡነ ናትናኤልም ማህበራዊ ሚዲያ ላይ ለንግግራቸው ይቅርታ እንዲጠይቁ የተሰጡ አስተያየቶችን መመልከታቸውን ገልጸዋል። ነገር ግን ከአሁኑ ክስተት ጋር ግንኙነት አለው የሚል ምልከታ እንደሌላቸው ተናግረዋል። የኔን ሐሳብ ነው የተናገርኩት፣ ለትውልድ ይሆናል፣ ለሀገር ይጠቅማል፣ እውነት መስሎ የታየኝን ነው የተናገርኩት። አንድ ሰው ደግሞ እውነቱን በመናገር ሌላ ነገር ይመጣበታል ብዬ ብዙም አላምንም እና አሁን የዚህ ሙከራ ከዚህ ጋር የተያያዘ ይሆናል ብዬ መገመት አልችልም ብለዋል። ዶክተር ደሳለኝ ጫኔ ከቀጥታ የፖለቲካ እንቅስቃሴ ራሳቸውን ማግለላቸውን አስታወቁም። ባለፉት 5 ዓመታት በሕዝብ ተወካዮች ምክር ቤት በጠንካራ ተቃዋሚነትና በደፋር ተናጋሪነታቸው የሚታወቁት ዶክተር ጫኔ ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ ራሳቸውን ማግለላቸውን በይፋ አስታወቁ።
በትላንትናው ዕለት የፓርላማ ቆይታቸውን ያጠናቀቁት ዶክተር ደሳለኝ ከማንኛውም ፓርቲ አባልነትም ሆነ ደጋፊነት መውጣታቸውን ገልጸዋል። ዶክተር ደሳለኝ በትላንትናው የምክር ቤቱ ጉባኤ ላይ ክቡር ጠቅላይ ሚኒስትሩ አብረን እንስራ በማለት ላቀረቡት ጥሪና ላሳዩኝ አክብሮት ከልብ የመነጨ ምስጋናን አቀርባለሁ ብለዋል። ከጉባኤው መጠናቀቅ በኋላ ጥያቄ ያቀረብን የተቃዋሚ ምክር ቤት አባላት ከክቡር ጠቅላይ ሚኒስትር ጋር የነበረን የችግኝ ተከላ መርሃ ግብር ላይ በሰባተኛው ዙር ምርጫ በባህር ዳር ከተማ ለመወዳደር ተመዝግቤ ቢሆን ኖሮ እጩ ላለማቅረብ ወስነው እንደነበረ ገልጸውልኛል ያሉት ዶክተር ደሳለኝ በምክር ቤቱ ሳነሳቸው የነበሩ ሀሳቦች ጠቃሚ እንደነበሩ በትኩረት እንደሚወስዳቸውና በምክር ቤቱ ቢቀጥሉ ፍላጎታቸው እንደነበረ የገለጹልኝንም ሀሳብ በበጎ ጎኑ እና በቅንነት ተመልክቼ ሲሉም ገልጸዋል። ዶክተር ደሳለኝ ላለፉት 10 ዓመታት የህዝብን አደራ ለመወጣት ካደረጉት ከፍተኛ ጥረትና ድካም በኋላ አሁን ላይ ትኩረታቸውን በሙያቸው ሀገራቸውን በማገልገል ጎን ለጎን ወደ ግል ዘርፉ በመግባት በፈጠራ ስራዎች ላይ መሰማራትና ለቤተሰቦቻቸው ጊዜ መስጠት ላይ እንደሚያደርጉ አስታውቀዋል። ቀጥተኛ ፖለቲካውን ቢሰናበቱም የአማራን ህዝብ አንድነትና ከሌሎች ወንድም ህዝቦች ጋር ያለውን አብሮነት በሚያጠናክሩ ማህበራዊና ሀገራዊ ጉዳዮች ላይ በሙያቸው ማገዝ እንደሚቀጥሉ አረጋግጠው አዲሱ የ2019 ዓ.ም ለኢትዮጵያ የእውነተኛ ሰላምና የተስፋ ዘመን እንዲሆን ተመኝተዋል። ዶክተር ደሳለኝ ጫኔ ወደ ፖለቲካ ከመግባታቸው በፊት በነበራቸው የዩኒቨርሲቲ መምህርነት ህይወታቸው እንዲሁም የጣና ሐይቅ ከእምቦጭ አረም ለመታደግ በአክቲቪዝም እና የሀገር በቀል ሲቪል ማህበራት በግንባር ቀደምትነት በመምራት ሰፊ የማህበረሰብ አገልግሎት በማበረከታቸው ይታወቃሉ። የሙጋቤ ደቀ መዝሙር ፕሬዝዳንት ኤመርሰን ሙንጋጌ ስልጣናቸውን አራዘሙ። የዚምባብዌ ፕሬዝዳንት ኤመርሰን ሙንጋጌ የስልጣን ዘመናቸውን እስከ አውሮፓውያኑ 2030 ድረስ የሚያራዝም የህገ መንግስት ማሻሻያ ላይ ፈርመዋል። ይህ አዲሱ ህግ ቀደም ሲል በአውሮፓውያኑ 2028 ሊካሄድ ታቅዶ የነበረውን ቀጣዩን አጠቃላይ ምርጫ ወደ 2030 ያራዘም ሲሆን የፕሬዝዳንቱና የፓርላማ አባላትን የስልጣን ዘመን ወደ 7 ዓመታት ከፍ እንዲል አድርጓል። ከዚህ በተጨማሪም የተደረገው አዲስ ህገ መንግስታዊ ማሻሻያ ወደፊት የሚመጡ የሀገሪቱ ፕሬዝዳንቶች በቀጥታ የህዝብ ድምፅ ከመምረጥ ይልቅ በፓርላማ አማካኝነት እንዲመረጡ የሚደነግግ አዲስ አሰራርን አካቷል። ይህ የተወሰደው ሪፎርም እርምጃ ከተቃዋሚ ቡድኖች ዘንድ ጠንካራ ትችቶችን፣ የህግ ተግዳሮችን ያስከተለ ቢሆንም የፕሬዝዳንቱ ደጋፊዎች በበኩላቸው የተከናወኑት ለውጦች ሙሉ በሙሉ ህገ መንግስታዊ መሆናቸውን በመግለጽ የተከላከሉት ይገኛሉ። ኢራን በባህረ ሰላጤ ያሉ የአሜሪካ ወታደራዊ ኢላማዎችን መምታቷን ገለጸች። እንዲሁም የተገደሉትን መሪ አሊ ሐምኒን ቀበረችም። የኢራን የጦር ኃይሎች አሜሪካ በኢራን ደቡባዊ የባህር ዳርቻና ምስራቃዊ ግዛቶች ላይ የፈጸመቻቸውን ጥቃቶች ተከትሎ በባህረ ሰላጤው የሚገኙ የአሜሪካ ወታደራዊ መሰረተ ልማቶችን ሐሙስ ዕለት መምታቷን ገለጸች። ይህም ከ3 ሳምንታት በፊት የተደረሰውን የተኩስ አቁም ስምምነት ይበልጥ እንዲናጋ አድርጎታል። ከዚህ በኋላ የኢራን መገናኛ ብዙሃን በደቡባዊ ኢራን በርካታ ፍንዳታዎች መሰማታቸውን ዘግበዋል። ፍንዳታዎቹ የኢራን አንዱ የኒውክሌር ኃይል ማመንጫ በሚገኘው ቡሽሄር እንዲሁም በኮርናክል፣ ቾጋዳች እና ባንዴር አባስ ከተሞች ተሰምተዋል። አንድ የአሜሪካ ባለስልጣን ግን በቅርብ ሰዓታት ውስጥ አሜሪካ ተጨማሪ ጥቃት አለመፈጸሟን ገልጸዋል። ጥቃቶቹ የተፈጸሙት ኢራን የተገደሉትን የበላይ መሪ አያቶሊ አሊ ካሚኒን በማሻሃድ በሚገኝ ቅዱስ ስፍራ እየቀበረች በነበረበት ወቅት ነው። ይህም ለአንድ ሳምንት የቆየው የቀብር ስነስርዓቶችና ሰልፎች ካለቁ በኋላ ነው ተብሏል። ካሚኒ በየካቲቱ 28 ጦርነት በተጀመረ ዕለት በአየር ጥቃት ተገለዋል። ይህ ጥቃት በአሜሪካና በእስራኤል በጋራ በኢራን ላይ የተፈጸመ ሲሆን ለብዙ ወራት የቀጠለ ግጭት አስከትሎ በሺዎች የሚቆጠሩ ሰዎችን ለሞት ዳርጓል። በተጨማሪም በዓለም የኃይል አቅርቦት ላይ ከፍተኛ ተጽዕኖ አሳድረዋል። በዚህ ሳምንት መጀመሪያ በኳታርና በሳውዲ አረቢያ የመርከብ ላይ የተፈጸሙ ጥቃቶች የተኩስ አቁም ስምምነቱን እንዲፈርስ አድርገዋል። የአሜሪካን ፕሬዝዳንት ዶናልድ ትራምፕ ስምምነቱ አብቅቷል ብለው አስተዋውቀዋል። ሌላ የአሜሪካ ባለስልጣን እንዳሉት ዋሽንግተን አሁንም ከኢራን ጋር መፍትሄ ለማግኘት ቁርጠኛ ሲሆን የቴክኒክ ውይይቶቹ እንደቀጠሉ ነው ብለዋል። ጦርነቱን ማስቆም ያልቻሉት ትራምፕ በዚህ ሁኔታ መበሳጨታቸውን ተናግረዋል። የሪፐብሊካን ፓርቲያቸውን በዘንድሮ
የመካከለኛ ዘመን ምርጫ ከከፍተኛ የነዳጅ ዋጋና ከህዝብ ቅሬታ ጋር እየተጋፈጠ ይገኛል። የካሚኒ የቀብር ስነስርዓት በሺዎች የሚቆጠሩ ሰዎች በተሰበሰቡበት በአገሪቷ ቅዱስ ስፍራ ተካሂዷል። አንዳንዶቹ ተሳፋሪዎች ትራምፕን እንገድላለን የሚል መፈክር የተጻፈባቸው ባነሮችን ይዘው ታይተዋል። የኢራን አብዮታዊ ዘብ የባህር ኃይል እንዳለው የአሜሪካ ጥቃቶችና በሆርሙዝ ሰርጥ የመርከብ እንቅስቃሴ ለመምራት ያደረገችው ጣልቃ ገብነት የውሃ መስመሩን እንደገና የመክፈት ሂደት እያወከ ነው ብሏል። የአብዮታዊ ዘብ መረጃ የሚያሳየው በሁለት ሳምንታት ውስጥ በኢራን ቁጥጥር ስር የሚያልፉ መርከቦች ቁጥር ከጦርነቱ በፊት ከነበረው 50% ደረጃ ደርሷል። ቴህራን በምትመድባቸው መስመሮች የሚጓዙ መርከቦች ብቻ እንዲያልፉ ፍቃድ እየሰጠች ነው ተብሏል። አብዮታዊ ዘቡ አሜሪካ ተጨማሪ ጣልቃ ገብነት ካደረገች አውዳሚ ምላሽ እንደሚሰጥ አስጠንቅቋል። የአሜሪካ ጦር በበኩሉ ጥቃቶቹ የተፈጸሙት ኢራን በአካባቢ የሚገኙ 3 የነዳጅ ጫኝ መርከቦች ላይ ጥቃት አድርሳለች በሚል ክስ የሆርሙዝ ሰርጥን ክፍት ለማድረግ መሆኑን ገልጻለች። ጦሩ ከግንቦት መጀመሪያ ጀምሮ ከ800 በላይ የንግድ መርከቦችና 380 ሚሊዮን በርሜል ድፍድፍ ዘይት በሰርጡ እንዲያልፍ ማገዙን ገልጾ ኢራን የውሃ መስመሩን አትቆጣጠርም ብሏል። በግጭቱ የዓለም ነዳጅ አቅርቦት ሊስተጓጎል ይችላል በሚል ስጋት ከፍ ብሎ የነበረው የነዳጅ ዋጋ ሐሙስ ዕለት እንደገና ቀንሷል። ኢራን በባህረ ሰላጤ ሀገራትና በዮርዳኖስ ያሉ የአሜሪካ ጦር ሰፈሮችን መምታቷን ገለጸች። የኢራን ማዕከላዊ እዝ እንዳስታወቀው ረቡዕ ዕለት በ90 የሚጠጉ የኢራን ወታደራዊ ኢላማዎች መምታቷን ገልጸዋል። እነዚህ የአየር መከላከያ ስርዓቶች፣ የባህር ዳርቻ ቁጥጥር መሳሪያዎች፣ የሚሳኤልና የድሮን ማከማቻዎችን ያካትታሉ። ይህ የተፈጸመው ትላንትና ኢራን መርከቦችን በመደብደቧ ምላሽ ነው ብለዋልም። እንደገና ከተደገመ ውጤቱ እጅግ የከፋ ይሆናል ሲሉ ትራምፕ በትሩዝ ሶሻል ላይ ጽፈዋል። የኢራን መንግስታዊ መገናኛ ብዙሃን እንደዘገቡት በሐምሌ 8ና 9 በተፈጸሙ የአሜሪካ ጥቃቶች 14 ሰዎች ሲሞቱ 78 ቆስለዋል። የፋሪስ ዜና ኤጀንሲ እንደተናገረው አንደኛው ጥቃት ከሩሲያና ከቻይና ጋር ለንግድ የሚያገለግል የባቡር ድልድይ እንደመታም ዘግበዋል። በቡሼር የሩሲያ ድጋፍ የተገነባ የኒውክሌር ኃይል ማመንጫ ይገኛል። አንድ የአካባቢ ባለስልጣን እንዳሉት የአሜሪካ ፕሮጀክታል የሚያመነጨውን ዙሪያ መጥቷል። ይህ አካባቢ ከሚያዝያ 8 የተኩስ አቁም በፊት ብዙ ጊዜ ተመቶ ነበርም ብለዋል። የኢራን ጦር እንዳስታወቀው በኩዌት ያሉ የአሜሪካ ፓትሪዮት የአየር መከላከያ ስርዓቶችን፣ በኳታር የሚገኙ የቅድመ ማስጠንቀቂያ ጣቢያዎችና በባህሬን የአሜሪካ ጦር የነዳጅ ማከማቻን መምታቱን ገልጿል። ኩዌት በበኩሏ አንድ ክሩዝ ሚሳኤል፣ 3 ባሊስቲክ ሚሳኤሎችና 10 ድሮኖችን በአየር ክልሏ ላይ መመከቷን ገልጻ ከሚሳኤል ቁርጥራጮች የተነሳ አንድ ሰው መቁሰሉንም አስታውቃለች። ከኢራን የተወነጨፉ ሚሳኤሎችን ተከትሎ በዮርዳኖስ የአደጋ ማስጠንቀቂያ ደወሎች ተሰምተዋል። 8 ሚሳኤሎች ከስሞ ጉዳት እንዳላደረሱ ተገልጿል። አብዮታዊ ዘቡ በኋላ 10 ባሊስቲክ ሚሳኤሎች የአሜሪካ ጦር በሚጠቀምበት በዮርዳኖስ የሚገኘው የኢዝራቅ ወታደራዊ ጣቢያና በመካከለኛው ምስራቅ የሚገኝ የአሜሪካ ወታደራዊ መቆጣጠሪያ ማዕከል ላይ መተኮሱን ገልጸዋል። ተጨማሪ ዝርዝር ግን አልሰጡም። በአካባቢው ትልቁ የአሜሪካ ወታደር ጣቢያ የምታስተናግደው ኳታር በንግድ መርከቦቿ ላይ የተፈጸመውን ጥቃት በማውገዝ ወደ ዲፕሎማሲያዊ መፍትሄ እንዲመለሱ ጠይቃለች። የቱርክና የኦማን የውጭ ጉዳይ ሚኒስትሮችም ከኢራን አቻቸው ከአባስ አርቃቺ ጋር በተለያየ ስልክ ውይይት በማድረግ ተጨማሪ ወታደራዊ ግጭት እንዳይባባስ አሳስበዋል። አርቃቺ ከፓኪስታን ጦር አዛዥ ጋር ባደረጉት ውይይት የአሜሪካን ጦር ቀስቃሽ ፖሊሲዎች አውግዘዋል። ከጦርነቱ በፊት የሆርሙዝ ሰርጥ የዓለምን የነዳጅ አቅርቦት 20% ያክል ያስተላልፍ ነበረ። ከዚያ ወዲህ ቴህራን በሰርጡ ላይ ሰፊ ቁጥጥር ማድረጓ ከዓለም በጣም ኃይለኛው የአሜሪካ ጦር ጋር ያላትን ግጭት ወደ መቆራረጥ አድርሶታል። የኢራን ዋና ድርድር አድራጊ መሐመድ ባገር ቃሊባፍ በኤክስ ገጻቸው ላይ የሆርሙዝ ሰርጥ የሚከፈተው ኢራን በምታዘጋጀው ስርዓቶች ብቻ ነው፣ በአሜሪካ ዛቻ አይደለም ሲሉ ጽፈዋል። የቀድሞ የእንግሊዝ ጦር አባል የነበረው ግለሰብ ዩክሬን ውስጥ መገደሉን ቤተሰቦቹ አስታወቁም። ጆርዳን ጋትሊ ከብሪታንያ ጦር በመውጣት ባለፈው መጋቢት ነበረ በሩሲያ ከተወረረችው ዩክሬን ጎን ለመሰለፍ ወደ ጦርነት አውድማው ያቀናው። የወታደሩ አባት ጀግናው ሲሉ በማህበራዊ ትስስር ገጻቸው ጽፈዋል። የሴቭሮኖቭስኪ ከተማ ውስጥ በነበረው ጦርነት ነው የተገደለው። ከተማዋ ባለፈው ጥቂት ቀናት ከበድ ያለ ጦርነት እያስተናገደች ትገኛለች። የብሪታንያ የውጭ ጉዳይ ሚኒስቴር ዩክሬን ውስጥ የተገደለው
የተገደለውን ወታደር ቤተሰቦች እንደግፋለን ብለዋል። የወታደሩ አባት በፌስቡክ ገጻቸው በጻፉት መልእክት ልጃቸው የዩክሬን ወታደሮችን እያሰለጠነ እንደነበረ ገልጠው አክለውም ውጊያ ላይ እያለ ክፉኛ ቆስሎ ሕይወቱ ማለፉን ዓርብ ዕለት እንደሰሙም ጽፈዋል። ወታደሩ ልጃቸው ወደ ዩክሬን ያቀናው ከራሱ ጋር ብዙ ከመከረ በኋላ እንደነበረም አባቱ አስታውሰዋል። የቤተሰብ መግለጫ እንደሚያትተው ወታደሩ በዩክሬን ተወዳጅነትን አትርፎ ነበረም። ሩሲያ በዩክሬን በተቆጣጠረቻቸው ከተሞች ፓስፖርት መስጠት ጀመረች። ሩሲያ በደቡባዊ ዩክሬን በተቆጣጠረቻቸው 2 ከተሞች ኬርሶንና ሜሊቶፖል ውስጥ ለሚገኙ ነዋሪዎች የሩሲያ ፓስፖርት መስጠት መጀመሯን የአካባቢ ባለስልጣናት ተናግረዋል። ዩክሬን በግዛቷ ላይ እየተከናወነ ያለውን ተግባር የሩሲያ ዜጎችን መፍጠር ወይም ሩሲፊኬሽን ነው ስትል አውግዛለች። ፕሬዝዳንቱ ቭላድሚር ፑቲን አሰራሩን በፍጥነት እየተከታተሉት እንደሆነም ተገልጿል። የሩሲያው ታስ የዜና ወኪል እንደገለጸው ቅዳሜ ዕለት በተካሄደው ስነ ስርዓት የመጀመሪያዎቹ 23 የኬርሶን ከተማ ነዋሪዎች የሩሲያ ፓስፖርት አግኝተዋል። የዜና ወኪሉ አክሎ እንደዘገበው በሺዎች የሚቆጠሩ የኬርሶን ከተማ ነዋሪዎች የሩሲያ ፓስፖርት እንዲሰጣቸው ጠይቋል። ነገር ግን ይህን ከገለልተኛ አካል ማረጋገጥ አልተቻለም። ለሰዓቱ ያዝናቸው ዜናዎች ይህን ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስክንገናኝ መልካም ቆይታ ይሁንላችሁ። ሀሳብ አስተያየታችሁን እንዲሁም ጥቆማችሁን ኮሜንት ማስቀመጫው ላይ ያስቀምጡልን። ታማኝነት ላለውና ለፈጣን መረጃ ኢቤን ዜናን ምርጫው ያድርጉ። አብሬያቸው የቆየሁት እኔ ጌታ ያውቃል ማንደፍሮት ነበርኩኝ። ኢቤን የዜና ቻናልን ሰብስክራይብ ማድረግዎን አይርሱ። ቀጣይነት ላለው መረጃ የደወል ምልክቱን ይጫኑ።